እናደርጋለን። ዛሬ ግን የምንመለከተው ከሐሙስ ዕለት ወይ ደግሞ ከቂጣ በዓል ጀምሮ እስከ ስቅለቱ ያለውን እንመለከታለን። ጌታ ቢፈቅድ ደግሞ የሚቀጥለው ሳምንት ትንሣኤውን በሚመለከት አንድ ቀን ጊዜ አግኝተን እንነጋገራለን። እንግዲህ ትኩረት የምናደርገው የቱ ጋር ነው? መከራው ላይ ነው ማለት ነው። መከራውን በሚመለከት የተከፈለልን ዋጋ እኛ ሰው እንድንሆን እንድንድን ከአምላክ ጋር እንድንታረቅ ጌታችን ኢየሱስ ክርስቶስ የሄደበትን ያንን ድቅድቅ ጨለማ የሚመስል ወይ ደግሞ ከባዱን ጊዜ የሚወክለውን እሱን ሐሳብ ከማቴዎስ ወንጌል ምዕራፍ 26 እና 27 ላይ እናነባዋለን። አይደክማችሁም ብዬ አስባለሁ። ምዕራፎቹ ቁጥሮቹ ሰፋ ያሉ ናቸው። ቢሆንም ግን እንድናነባቸው እጠይቃችኋለሁና ሁላችንም በሚመቸን ሁኔታ ሆነን ይሄንን ክፍል እናነበው። ከቁጥር 17 ጀምረን ነው የምናነበው። ሰፊ የመጽሐፍ ቅዱስ ክፍል ነው። ሁለቱን ምዕራፍ ሙሉን አናነብም። ከሁለቱ ምዕራፍ የሚጠቅመንን ግማሹን ያክል እናነብና ልክ ስቅለቱ ሲያልቅ እናቆማለን። እዛ ድረስ ያለውን ግን አብረን እናነባለን። አንብበን እንኳን በሚቀጥሉ 30 ደቂቃ ብንለያይ ለኔ ሙሉ እንደሆነ ይሰማኛል። ኦኬ፣ አብረንን ከፍታችኋ ማቴዎስ ወንጌል ምዕራፍ 26 ቁጥር 17 ጀምረን ከሱ እንሄዳለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናነባዋለን። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ በእገሌ ሲእገሌ በሉላችሁ። እገሌ ስም የለውም ይሄ ሰውዬ ግን ማን ተብሏል? እገሌ። ኦኬ፣ በእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቱ ጋር ካንተ ዘንድ ፋሲካ አደርጋለሁ ይላል በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። ቁጥር 20 በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉት ጀመር። እርሱም መልሶ ከእናንተ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት፣ ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ ሆነን አለ። አንተ አልህ አለው። ቁጥር 26 ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁም ከእርሱ ጠጡ፣ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። ቁጥር 30 መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳሁ በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ካንተ ጋር ለመሞት እንኳን የሚያስፈልግ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱም ሁሉ ደግሞ እንዲሁ አሉ። ጴጥሮስ ብቻ አይደለም አልክድህም ያለው፣ የነሱም አልተጻፈም እንጂ ሁሉም እንዲሁ አሉ። ሁሉም አንለይም፣ አብረን ነን፣ አይዞን፣ በርታ አሉ። ቁጥር 36 በዚያን ጊዜ ኢየሱስ ከእነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወደዚያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክስ ጀመር። የዘብዴዎስ ልጆች ዮሐንስና ማርቆስ ማለት ናቸው። ዮሐንስና
ያዕቆብ። ቁጥር 38 ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከእኔ ጋራም ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርቱ መጣ፣ ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋራ አንድ ሰዓት እንኳን ልትተጉ አልተቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለ። ደግሞም መጥቶ አይናቸው በእንቅልፍ ከብዶ ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወደ ደቀ መዛሙርቱ መጥቶ እንግዲህ ተኙ፣ ረፉ፣ እነሆም ሰዓቲቱ ቀርባለች፣ የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ቁጥር 47 ይህንንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡም ሽማግሌዎች ዘንድ መጡ። አልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መጥቶ ጆሮውን ቆረጠው። በዚያን ጊዜ ኢየሱስ እንዲህ አለ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ። ወይስ አባቴን እንድለምን ከእርሱም አሁን ከ12 ጭፍራዎች የሚበዙ መላእክት እንዲሰድልኝ የማይቻል መስሎሃልን? እንዲህ እስከሆነ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማሉ? በዚያ ሰዓት ኢየሱስ ለሕዝቡ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙ መጣችሁን? በመቅደስ ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝ። ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍት ይፈጸም ዘንድ ነው አለ። በዚያን ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ። ቁጥር 57 ኢየሱስን የያዙት ጻፎችና ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለው። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም ሁለቱ ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም ተነስቶ እነዚህ የሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱ አንተ የእግዚአብሔር ልጅ ክርስቶስ የሆነህ እንደሆነ አትነግረምን? በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ፣ ነገር ግን እላቸዋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክር ስለምን ያስፈልገናል? እነሆ ስድቡን ሁሉ ሰምታችኋል፣ ምን ይመስላችኋል? እነርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙት። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉት። ቁጥር 69 ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበር። አንዲትም ገረድ ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበር ካለችው፣ እርሱ ግን የምትሆን አላውቅም ብሎ በሁሉ ፊት ካደ። ወደ በሩም ሲመጡ ሌላይቱ አየችውና በዚያን ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለች። ዳግመኛ ሲምል ሰውየውንም አላውቀውም ብሎ ካደ።
ጥቂት ቆይቶ በዚያ ከቆሙት የነበረው ቀርቦ ጴጥሮስን አነጋገር ይገልጣልና በእውነት አንተ ደግሞ ከእርሱ ወገን ነህ አለው። በዚያን ጊዜ ሰውየውን አላውቀውም ብሎ ሊረግምና ሊምል ጀመረ። ወዲያውም ዶሮ ጮኸ። ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭ ወጥቶ መራራ ለቅሶ አለቀሰ። ምዕራፍ 27 ቁጥር 1 ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊ ጲላጦስ አሳልፈው ሰጡት። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደሱ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከዛሬ ድረስ የደም መሬት ተባለ። በዚያም በነቢዩ ኤርምያስ የተባለው በእስራኤል ልጆች አንዳንዶች የተገመተውን ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪው መሬት ሰጡኝ የሚል ተጻፈ። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉስ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል እንደመሰከሩብህ አትሰማምን አለው። ገዢው እጅግ እስኪገረም ድረስ አንዲት ቃል እንኳን አልመለሰለትም። ቁጥር 15 በዚያም በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ለገዢው ልማድ ነበረው። በዚያን ጊዜ በርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ በርባንስ ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ተወዳላችሁ አላቸው። በቅናት አሳልፈው እንደሰጡት ያውቅ ነበርና። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ሰው ላይ ምንም አታድርግ ብላ ላከችበት። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ገዢውም መልሶ ከሁለቱም ማንኛውን ልፈታላችሁ ተወዳላችሁ አላቸው። እነርሱም በርባንን አሉ። ጲላጦስም ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ሁሉም ምን አሉ? ይሰቀል። ሁሉም ይሰቀላሉ። ገዢው ምንድነው ያደረገው ክፋት ምንድነው አለ። እነርሱም ይሰቀል እያሉ ጮኸት አበዙ። ጲላጦስ ሁከት እንደሚጀምር እንጂ አንዳች እንደማይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ፣ እናንተ ግን ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቀል አሳልፎ ሰጠ። እንቀጥለው። በዚያን ጊዜ ገዢዎች ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። የሾህ አክሊልም ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉስ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበት። መቃውንም ይዘው ራሱን መቱት። ከዘበቱበት በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉት ወሰዱት። ሲወጡም ስምዖን የተባለ የቀሬና ሰው አገኙ። እሱም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ ደረሱ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱን ጽፈት ከራሱ በላይ አኖሩ። እዚያን ጊዜ 2 ወንበዴዎች አንዱ በቀኝ አንዱ በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር።
ቤተ መቅደስ የምታፈርስ በ3 ቀን የምትሰራ ራስን አድን፣ እግዚአብሔር ልጅ ከሆንክስ ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎቹን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉስ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። እግዚአብሔር ታምኗልና የእግዚአብሔር ልጅ ነኝ ብሏልና ከወደደ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉን ነበር። 6 ሰዓትም ጀምሮ እስከ 9 ሰዓት ምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ይሄም አምላኬ አምላኬ ስለምን ተውከኝ ማለቱ ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነግ ይዞ ሆምጣጤ የሞላበት በመቃ አድርጎ አጠጣው። ሌሎች ግን ተው፣ ኤልያስ ያድነው እንደሆነ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ሰጠ። ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው። አባት ሆይ ይህንን እውነት በየቀኑ እንድናስብ እርዳን። ይሄ የኔ ታሪክ ነው፣ የወገኖቼ ታሪክ ነው። ይሄ መዳናችን ምክንያት ነው። ይህንን ዕለት ዕለት እንድናስብ እንድታግዘን እንለምንሃለን። ጌታ ሆይ አንተ ያልከፈልከው የለም። በስቃይ በመከራ በውርደት በመገፋት በብዙ ጌታ ሆይ ያንን ዕለት ዕለት እያሰብን ይሄ መስቀል ዘወትር በልባችን ተስሎ እንዲኖር ከድንዛዜ መንፈስ እንድታድነን፣ ከሃይማኖተኝነት መንፈስ እንድታድነን፣ አማኞች እንድታደርገን ጌታ ሆይ ዕለት ዕለት በእምነት እንድንበረታ እንድንጎለብት የተደረገልን እንድናስብ አግዘን። ቅዱስ የእግዚአብሔር መንፈስ ዛሬም እንድታበረታን እንለምንሃለን። ጌታ ሆይ ወንዶችና ሴቶች ልጆችህን ባርክ። አንተ ክበር በነፍሳችን፣ አንተ ክበር በልባችን፣ አንተ ክበር በጉባኤያችን፣ አንተ ክበር በቤታችን፣ አንተ ክበር በሐሳባችን። ሁሉ ደግሞ ተጠቅልሎ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ። ትንሣኤ በዓል ሰሞን ስለ ኢየሱስ ምን እናስብ? በትንሣኤ በዓል ሰሞን ምግቡን እናስብ፣ ልብሱን እናስብ፣ ህብረቱን እናስብ፣ ድግሱን እናስብ ወይስ በትንሣኤ ሰሞን ምን እናስብ? በትንሣኤ በዓል መታሰቢያ ሰሞን ምን እናስብ? የተማርን እያየን ያለነው ስለ ኢየሱስ እናስብ የሚል ነው አይደለ? ስለ ጌታችን ስለ ኢየሱስ ክርስቶስ እናስብ የሚል የዚህ 2026 ዋናው ርዕሳችን ነው። ኦኬ፣ እቺን ሰሞንስ ምን እናስብ? ይሄን ያነበብነውን ነገር ደጋግመን ብናስበው በህይወታችን ላይ በጣም ታላቅ ለውጥ ይመጣል ብዬ አስባለሁ። እንድናስብ የሚያስፈልገን ነገር ስለሆነ በመከራዎች ውስጥ አሁን ባነበብነው ውስጥ 7 ዋና ነገሮችን አብረን እንድንመለከት እፈልጋለሁ። የመጀመሪያው ልናይ የሚገባን የኢየሱስ ክርስቶስ መከዳቱን ነው። ተከዳ ኢየሱስ። ጌታችን ክርስቶስ ኢየሱስ ክርስቶስን ከምናስባቸው ምክንያቶች መካከል አንዱ ለሰው ልጆች የከፈለውን ታላቅ ዋጋ ነው። ይሄንን ዘወትር እንድናስብ ቀደም በጸሎት ውስጥ እንደተነጋገርነው ገላትያ መጽሐፍ ላይ ማን ነው ድንዛዜ አዚም ያደረገባችሁ? ፈጥናችሁ ደግሞ ወደዚህ ፈቀቅ ያላችሁት ለምንድን ነው?
ስለዚህ የጌታችን የኢየሱስ ክርስቶስ መስቀል ዳግመኛ በሕይወታችሁ እስከሚሳል ድረስ ምጥ ይዞኛል ይላል ገላትያ ምዕራፍ 4 ቁጥር 18 እና 19 ላይ። ስለዚህ ከዛ ከድንዛዜ ወጣችሁ ክርስቶስን አስቡት። ያ መስቀል ልባችሁ ላይ ይሳል፣ አይናችሁ ላይ ይሳል። ያንን ስዕል አይጥፋባችሁ፣ ኑሮ አይወረስባችሁ፣ ምድራዊ ነገር አይወረስባችሁ፣ ወይ ደግሞ የራሳችሁ ነገር አይወረስባችሁ። ይልቁንም የኢየሱስ ክርስቶስ መስቀል ልባችሁ ምን እስከሚል ነው የሚለው? እስከሚሳል ድረስ ምን ይዞኛል ነው የሚለው? ምጥ ይዞኛል ዳግመኛ እስከሚሳል። ስለዚህ በእነዚህ ወደ መስቀሉ ከመሄዱ በፊት ጌታ ኢየሱስ ክርስቶስ ያጋጠሙት ጥቂት ነገሮችን እንመልከት ከመስቀሉም ጋር አብሮ። የመጀመሪያው መከዳቱ ነው። በጣም ይገርመኛል። ይሄንን ክፍል ጠጋ ብዬ ስመለከት በአንድ ቀን ውስጥ ወይ ደግሞ በ24 ሰዓት ውስጥ ሁለት ጊዜ ተካደ። በቀኑ ክፍል ይሁዳ ካደው አይደለም? በቀኑ ክፍል፣ በሌሊቱ ክፍል ደግሞ ማን ነው የካደው? ጴጥሮስ ካደው። ስለዚህ በቀንም በሌሊትም የተካደ ጌታ ነው ያለው። በቀንም ስለ ገንዘብ ሲል ይሁዳ ክዶታል። በማታም በሌሊትም ደግሞ ስለ ፍርሃት ሲል ደግሞ ጴጥሮስ ክዶታል። ስለዚህ በክህደት የተሞላ አዳይ ነው እየተካደ። ለዚህ ነው ሁላችንም ስለ ክርስቶስ ስቅለት ስናስብ ኢሳይያስ ምዕራፍ 53ን እንደው በምድር ባይነ ህሊናችን ዳሰስ ልናረገው ይገባል። ኢሳይያስ የሚለው ከትውልዱ ተቀስፎ እንደተቸገረ ቆጠር ነው እንጂ ማንኛችንም እንኳን ልንወደው አልቻለም። ማንኛችንም ኢሳይያስ ራሱንም ጨምሮ የሰው ልጅ በሙሉ ማንም ሊወደው አልቻለም። እንግዲህ እነዚህ ሁለት ደቀ መዛሙርት ተመልከቱ ምን ያክል ቫልዩ እንዳላቸው በጌታ ልብ ውስጥ። እሱ ነው የጠራቸው፣ እሱ ነው ያመጣቸው፣ እሱ ነው ያሳደጋቸው። ግን ይሁዳ ብር ፈለገና ከዳው። በአዲስ ኪዳንም አማኞች ውስጥ እንደነዚህ አይነት ብርን ፈልገው ገንዘብን ፈልገው ክርስቶስን የሚክዱ ብዙዎች ናቸው። እንደውም በመጀመሪያው ቤተክርስቲያን ጉባኤ ውስጥ እንደ ዴማስ አይነት ሰው ዓለምን ወዶ እንደካደ ሉቃስ ጽፎልናል፣ ጳውሎስም ጽፎልናል። ይሄንን ብዙዎቹ ተከትለው ነገር ግን በዓለም ያለውን ነገር ሲመለከቱ ጥለው የሄዱ በርካቶች ናቸው። ስለዚህ የኢየሱስ ክርስቶስ መንገድ የጀመረው በምንድነው? ዲናይ በመደረግ ነው፣ በመካድ ዓለምን ወደው የካዱት ወይ ገንዘብን ወደው የካዱትን ምንም እድል አልሰጣቸውም ጌታ። ፍርሃት፣ ስጋት፣ ጭንቀት ይዞ የከዳውን ግን ጴጥሮስን እንደገና ለንስሐ አብቅቶታል። ያዳላል አንልም፣ ጌታ የሚያዳላ አምላክ አይደለም። እሱ ጻድቅ ፈራጅ ነው። ግን የልባችንን ሞቲቭ ያየዋል። ለኛ ከዚህ ውስጥ የምናገኘው ትምህርት ምንድነው? ሁል ጊዜ በማንኛውም ጊዜ ውስጥ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታማኝ ሆነን መቆም ያስፈልገናል። በሚመች በማይመች ውስጥ በጣም አደገኛ ውጣውረድ ያለበት ህይወት እንኳን ቢኖር ከጌታ ጋር ባለን ነገር ፌስፉሊ መቆም ያስፈልገናል። ምክንያቱም ይሄ ጌታ ክህደት የጠገበ ጌታ ነው፣ የተካደ ጌታ ነው። መልሰን እንድንክደው አያስፈልግም። ዕብራውያን ምዕራፍ 6 የሚለው ሊመጣ ያለውን ዓለም ቀምሰው ከመንፈሱ ተካፋይ ሆኖ ብርሃን ከበራላቸው በኋላ ዳግመኛ የካዱትን እነሱን ወደ ንስሐ መመለስ ፈጽሞ ምንም የማይቻል ነገር። ስለዚህ ክህደት በጣም ከባድ ነገር ነው። ተክዷል ጌታ። ሁለተኛው የምንመለከተው ጌታችን ኢየሱስ ክርስቶስ በዛች ሌሊት የጠጣት ጽዋ ናት፣ መራራ ጽዋ። ስለዚህ ጽዋ ብዙዎቻችን የተለያየ ዕውቀት ሊኖረን ይችላል። ግን ያ ጽዋ እጅግ ኢየሱስ ክርስቶስ ከተጸየፈው ወይ ደግሞ ካልፈለገው 3 ጊዜ እየተመላለሰ ጌተሰማኒ ከጸለየበት ጥብቅ ጸሎት አንዱ ነው። እባክህ አባቶ ይሄ ጽዋ ከኔ ይለፍ። እንዳነበብነው 3 ጊዜ ነው ሄደው ይሄ ጽዋ ከኔ። ምን አይነት ጽዋ ቢሆን ነው ይሄ ጽዋ? ለምንድነው ጌታ የጠላው? ለምንድነው ጌታ አባቶይ ብሎ ተስማምቶ መጥቶ እሱም ደግሞ ከጥቂት ቀናት በኋላ የተናገረ የሰው ልጅ አሳልፎ ይሰጣል እያላቸው እዛ ገበታ እንኳን ከተካፈሉ በኋላ ይሄን ብሎ ነው ወደ ጸሎት ሄደው የደም ላብ እስከሚያልበው ድረስ እንደዛ ተጨንቆ ይሄን ጽዋ የገፋበት ምክንያቱ ምንድነው? በዛ ጽዋ ውስጥ ያለው? ያ ጽዋ የመስቀል ሞት አይደለም ያለው። ያ ጽዋ ግርፋት አይደለም ያለው። ያ ጽዋ ይሄ ችንካር አይደለም ያለው። ያንን ጌታ ይፈራው።
መገረፍን አይፈራውም፣ መራብን አይፈራውም፣ መቸንከርን አይፈራውም፣ መሰቀልን አይፈራውም፣ ሞትንም አይፈራውም ፎርዛት ማተር። ምክንያቱም ህይወቴን ላኖራትም ላጠፋትም ላስነሳትም እችላለሁ ብሎ ተናግሯል። እሱ የህይወት ጌታ ነው። አገኛችሁ ሐሳቤ? ታዲያ ለምን ፈራው ጽዋውን? ምንድነው እዛ ጽዋ ውስጥ ያለው አስከፊ ነገር ካልን ያ ጽዋ በሰው ልጆች ኃጢአትና በደል የተሞላ እርኩሰት ነው ያለው በዛ ጽዋ። እርኩሰትን ደግሞ ጻድቅ የሆነ ጌታ ሊወስደው አይችልም። ምክንያቱም ያንን ጽዋ ልክ ተቀብሎ እሺ ብሎ ሲጠጣው አውቶማቲካሊ ከአብ ጋር ይለያያል። ምክንያቱም እግዚአብሔር ከኃጢአት ጋር መኖር አይችልም። ወዳውን አባቱ ፊቱን ያዞርበታል። አብሮት ሊሆን አይችልም። ኃጢአት ነው የሚጠጣው። የእያንዳንዳችን በደል፣ ኃጢአት፣ ርኩሰት፣ ማመንዘር፣ መግደል፣ ውሸት፣ ምቀኝነት፣ ክፋት፣ አድማ፣ የኔ ያንቺ የአባቶች የልጆች በደል፣ ኃጢአት በዛ ጽዋ ውስጥ ነው የሞላው። እጅግ አስከፊ ነው። የሚቀርቡት አይነት አይደለም። መስቀሉን አልፈራውም። ብዙ ጊዜ የሚናገረው ይገደላል እያለ ነው የሚናገረው። ሲሰብክም ይገደላል፣ ግን ጽዋ ጠጣለሁ ሲል አንድ ቦታ ብቻ ነው የምናየው። እኔ የምጠጣውን ጽዋ ልጠጡት አትችሉም፣ ማንም ሊጠጣው አይችልም። ያንን ጽዋ የሚጠጣው ጌታ ኢየሱስ ነው። እና ሰዓቱ ሲደርስ አዘነ፣ ተከዘ፣ አለቀሰ። የደም ላብ አላበው። የሕክምና ባለሙያዎች የሚናገሩት አንድ ሰው በጣም ስትረስ ሲሆን፣ በጣም ከአቅም በላይ ሲሆን የደም ቧንቧዎች በውስጥ ይቀደዳሉ ይላል። እነዚያ የደም ቧንቧዎች ከጭንቀት የተነሳ ሲቀደዱ በቆዳ ላይ ደም ሊመጣ ይችላል ይላል። እንደሱ ይሆናል። እኔ አንዲት እህት አውቅ ነበር። እሷ ከጭንቀት የተነሳ አይደለም፣ ግን እቺ ደሟ በጣም ስለቀጠነ አይደኖ ያም በሽታም እንደሚባል ደሟ ይፈስ ነበርና ሁሉ ጊዜ በባንዴጅ እየታሰረች ነበር ቤተክርስቲያን የምትመጣው። አንድ ቀን ግን ፈወሳት። ክብር ለኢየሱስ ይሁን። እንደዛ አይነት ደም በቆዳ ውስጥ ይፈሳል። የኢየሱስ ክርስቶስ ደም ጥሩ ነበር። ገበታ ላይ ተቀምጠው በጣም ያዝናና ነበር። ከኔጋ ወደ ወጭቱ የሚከተው እሱ ነው የሚክደኝ እያለ ነበር። ግን ከትንሽ ጊዜ በኋላ ያችን ጽዋ ሲመለከት አልቻለም። ስትረስፉል ሆነ። የደም ላብ አላበው። ጸለየ። አባት መልስ አልሰጠውም። ሁለተኛ መጣ፣ ጸለየ። አሁንም መልስ አልሰጠውም። ሞቱን አይደለም ይቺ ጽዋ ከኔ ምን ትበላለህ? ትለፍ በቃ ጽዋን ሳልጠጣት ሞቱን ብቻ ልሙት የሚል ይመስለኛል እኔ ሳስብ። ጽዋን ሳልጠጣት ልገረፍ፣ ካንተ ሳልለይ መከራ ልቀበል፣ ፊትን ሳታዞርብኝ ስቃይ ይድረስብኝ፣ ፊትን ካዞርክብኝ ግን አገኛችሁ ሐሳቤ። እዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 የሚናገረው እኛ የእግዚአብሔር ጻድቅ እንድንሆን ኃጢአት ያላወቀውን አንድ ልጁን ስለኛ ኃጢአት ምን አደረገው ነው የሚለው። እሺ ኃጢአት በሉላችሁም። ኃጢአት ቃሉ ሲጠራ ቅርብ፣ ግን ውስጡ ያለው የሚያንገፈግፍ መከራ፣ የዛ ሁሉ ርኩሰት፣ በየጓዳው የተደረገ ርኩሰት፣ ወንድም በወንድሙ ላይ ያደረገው ክፋት፣ አመጽ፣ የዛ ሁሉ ርኩሰት በዛ ጽዋ ውስጥ ነው የሞላው። የተገዳደለበት አቦርሽኑ ሕፃን የተገደለበት፣ ትልቅ ሰው ታፍኖ የተገደለበት፣ ወንድሙን መቃየል አቤልን የገደለበት፣ ከዛ በኋላ ህዝብ የተጨፈጨፈበት፣ ሰው ያለቀበት፣ የሰው ሁሉ ደም ያ የመግደል ኃጢአት፣ የርኩሰት ኃጢአት በዛ ጽዋ ውስጥ ሞልቷል። እንዴት አድርጎ ይሄ ቅዱስ ጌታ ይሄንን የረከሰ ጽዋ ይጠጣው? እንዴት አድርጎ ይገናኝ? እሱ ኔቸሩ አይደለማ። እሱ ጻድቅ ነው። ምክንያቱም ሰው ሁሉ የሚለው ቅዱስ የእግዚአብሔር ልጅ እያለ ነው የሚጠራው። እርሱም ቅዱስ ነኝ እያለ ነው የሚለው። ነገር ግን አሁን ሊረክስ ነው። አሁን ኃጢአት ሊሆን ነው። የኛን ኃጢአት ሊጠጣ ነው። የኛን በደል ሊጎነጭ ነው። እባክህ አባት ሆይ ይሄ ይቅር። አንዳንዶቻችን ደስ የሚል የሰዓሊዎች ስዕል በቤታችን ላይ ግድግዳ የተለጠፈ የጌተሰማኒ ጸሎት፣ ክርስቶስ ግን እንደሱ አይመስልም። በፊቱ ሄደና ወደቀ ይላል። ተቀፋ። ሁሉን ክፈል አልከኝ ልክፈል፣ ልራብም ልጠማም። ይሄ ጽዋ ከኔ ኔቸር ጋር አይገናኝም። ይሄ ጽዋ ካንተ ይለየኛል። እባክህ ብትወድ ፈቃድ ብትሆን ትራቅልኛል። አባቱ አልመለሰለትም። ዝም
ነው ያለ። መጨረሻ ላይ ግን አግሬ ያደረገ አንተ ፈቃድ ይሆናል። ያን ጊዜ ይመስለኛል ወገኖቼ አብ ፊቱን አዞረ። በክርስቶስ ሲሰቀል ብቻ አይደለም፣ ልክ ያን ጊዜ ጌተሰማኒ ጠዋት ላይ አብ ዘወር ሲል ይሁዳ ሰዎችን ይዞ መጣ። ከዛ በፊት እኮ በየሰፈሩ ሊይዙት ፈልገው ነበር፣ ግን ቀኑ ስላልደረሰ እግዚአብሔር ከሱ ጋር ስለሆነ እነ ኤልያስን እየነጠቀ የሚያስመልጥ አምላክ አብሮ ስለነበረ ሊይዙት አልቻሉም። ተሰወረባቸው የሚል እናነባለን ወንጌላችን ላይ። አሁን ግን መሰወር አልቻለም፣ ተጋለጠ። አገኛችሁ ሐሳቤን? ተጋለጠ። ከለላ የለውም፣ ጥበቃ የለውም፣ ሚጋርድ የለውም፣ ሚሸፍን የለውም፣ ግርማ የለውም፣ ሞገስ የለውም። ተጎሳቆለ። ደምግባት የሌለው በሽተኛ ሆነ፣ የህመም ሰው ሆነ። ያንን ኃጢአት ተጎነጨው፣ ጠጣ፣ ወሰደው። ከዛ በኋላ ተጋለጠ። ከዛሬ ከናንተ ጋር ነበርኩ ምን ነው አላቸው። አሁን ነው ያገኘንህ፣ ከሚረዳህ ጋር ተጣልተሃል፣ ሊያግዝህ አይችልም። ስለዚህ እኔ መከራ ጽዋ ስትጠጣ ልክ ከኛ እንዳንዱ ወይ ከኛ የባስ ኃጢአተኛ ሆነሃልና ያዝናል። በዛ ነው ያዘው ጌታ። ሰፈሪንግ ካፕ ያንን ጠጣ ጌታ። ይሄንን ጽዋ ሳስብ የኔ በደሎች ይመጡብኛል፣ ክፋቶች ሁሉ ይመጡብኛል። ከዘር ከቤተሰብ ከሀገር የወረስኩት ርኩሰት ሁሉ ይመጣብኛል። አቤት ጌታ ገላገልከኝ ከዚህ ሁሉ ነው። ከዚህ ሁሉ ነው የገላገልከኝ። የኔን በደል መርገም ኃጢአት ነው የጠጣኸው። እግዚአብሔር ለዘላለም የተባረከ ይሁን። ከዛ በኋላ ያደረጉት ልብሱን ገፈፉት ይላል። ደግሜ ወደ ጥቅሱ አልሄድላችሁም። ገፈፉት። ያ የኢየሱስ ልብስ የክብር ልብስ ነበር፣ የካህናት ልብስ ነበር። ታውቃላችሁ ዮሐንስ ወንጌል ምዕራፍ 4 ላይ አለባበሱን አይታ የአይሁድ ሰዎች አንተ አይሁዳዊ ሆነ ሳለ ከሰማሪያ ሰዎች ጋር እንዴት ልታወራ ትችላለህ ያለችው እኮ አለባበሱን አይታ ነው እንጂ ነግሯት አይደለም። ነበራቸው። ራባዮች የሚለብሱት ልብስ ነበራቸው፣ ካህናት የሚለብሱት ልብስ ነበራቸው። ያንን የክብር ልብሱን ከሱ ላይ ገፈፉት፣ አራቆቱት። ምንም ከልካይ የላቸውም። አሁን እንደፈለጉ ለማድረግ መብቱ አላቸው፣ ያንን ጽዋ ስለጠጣ እና ከላው ላይ ገፈፉት። የነሱን የሮማውያን የውሸት ቀይ ልብስ አለበሱት። በገዢው በር አሰቃዩት። ከዛ በኋላ የሾህ አክሊል አመጡና በራሱ ላይ ያደረጉበት። ወገኖቼ ይሄ ሾህ አክሊል ያ እንደምናስበው አይደል። ውስጥ ድረስ የራስን ቅል በስቶ የሚገባ ነው። በሁሉም አቅጣጫ የሚወጋ ነው። እየተጫኑ ነው ያስገቡት። ለዚህ ነው ብዙ ደም የፈሰሰው ከጭንቅላቱ ከራሱ ጀመሩ። አንድ ቀን አይደለም ያ ለአንድ ሰዓት ብቻ አይደለም፣ በዞረበት ቀን ሁሉ ከአንዱ ግቢ አንዱ ግቢ፣ ከጲላጦስ አገረገዡ ግቢ ከአገረገዡ ግቢ ጎልጎታ ሲሄድ ሁሉ ያ የሾህ አክሊል ላው ላይ ነበር። ያ የህይወት ራስ፣ ያ የመዳናችን ራስ በሾህ አክሊል ተወጋ፣ ለኛ ሲል ተሰቃየ። ከባድ ነበረ ወገኖቼ። እኛ እንድንድን እሱ እንደዚህ የሚወጋ አክሊል መድፋት ነበረበት። ምን ያልሆነልናል። በክርስቶስ ኢየሱስ ላይ የተደረገው ሌላው ነገር በበርባን ምትክ እሱ መወሰዱ ነው። ያሉትን አይታችኋል። እዚህ ምን ላርገው ይሄን እናንተ ንጉስ ሲባል እሱ ስቀለው። ታዲያ ማንን ልፍታላችሁ? ያን ወንበዴ፣ ያንን በጣም የታወቀ ኃጢአት ህዝቡ ሁሉ እኮ ነው የሚያውቀው። በአንድ ድምጽ እኮ ነው ምን አሉ? በርባን ይፈታ ነው አይደል ያሉት? የኃጢአተኞች ራስ ነፍሰ ገዳዩ በርባን እንዲፈታ በሱ ተለወጠ። ኢየሱስ ተፈረደበት፣ ተገረፈ፣ ጅራፍ በላው ላይ አረፈ። ተፉበት፣ ገረፉት፣ ዘበቱበት፣ ገፈፉት። የኔ ጌታ ይህን ሁሉ መከራ ተቀበለ። ከገዢው ግቢ ጀምሮ ኢየሱስን ውጪ እስከሚወጣ ድረስ ያሰቃዩትን ስቃይ አንድ በአንድ ጽፎልናል እዚህ ላይ። መገፈፉ፣ ልብሱ፣ መገረፉ፣
መተፋቱ፣ በመቃም መመታቱ፣ መዘበቱ እስቲ ትንቢት ተናገርልና እስቲ አምላክ ልጅ ከሆንክ እንደዚህ በላ እየተባለ ተተፋበት። ኢየሱስ ይህንን ስቃይ ተቀበለ። በመጨረሻም ያደረጉት ወስደው ሰቅለው ገደሉት። ወገኖቼ እነዚህ ነገሮች ስናስብ የኔና የናንተ ታሪክ በመከራ ነው የተወለደው፣ በስቃይ ነው የተወለደው። አንድ ቃል ደግሜ ልናገር፣ ክርስትና ትኩረት ይጠይቃል። ክርስትና መሰጠት ይጠይቃል። ክርስትና ወገኖቼ ሕይወት የበዛበት ስጦታ ነው። ካልገባን ግን ከፍተኛ የሆነ ጥፋት ያመጣል። የዕብራውያን ጸሐፊ በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። ለምንድን ነው የሚያስፈራው? ምክንያቱም እግዚአብሔር የሚባላም እሳት ነው። በሕያው እግዚአብሔር እጅ መውደቅ፣ ይሄ ሁሉ ዋጋ ተከፍሎ ንቁ ሆነን ካልኖርን በጣም አስቸጋሪ ነገር ይመጣል። ዛሬ የጌታን ራት ስንወስድ እነዚህን ነገሮች እናስብ። ህብስቱም ይሄው፣ የተቆረሰውም ስጋው ይሄው፣ የፈሰሰውም ደም ይሄው፣ ጽዋውም ይሄው ለኔና ለናንተ አስተዋሽ ለሌለን ለኛ የተከፈለ ዋጋ ነው። ጽዋውን ይዘን ወደ ውስጣችን ስናስገባ፣ ህብስቱን ይዘን ስንጸልይ እናስብ። እነዚህ በዛ ሌሊት ክርስቶስ የከፈለው እስከ መስቀል ድረስ የከፈለው ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የጮኸው ያ የጣር ጮኸት፣ የጣር ድምጽ ለኔና ለናንተ የሚያስረዳን ነገር አለ ወገኖች። ትንሳኤው ከዚህ በኋላ ነው። መነሳቱ ከዚህ በኋላ ነው ወገኖች። ግን እስከ ትንሳኤው ድረስ የተከፈለው ዋጋ በፋሲካ በዓል ምክንያት፣ በኢስተርን በዓል ምክንያት ሊዘለል አይገባም። ሞር እንደውም ፎከስ ማድረግ ያለብን የተከፈለልንን ዋጋ ነው። እግዚአብሔር ለዘላለም ይባረክ። ምክንያቱም ጳውሎስ ሲናገር ኢየሱስ ክርስቶስ እንደገና በውስጣችሁ እስከሚሳል ድረስ ምን ይዞኛል ይላል? ምጥ ይዞኛል። ጌታ ይባረክ። ሁላችንም እንጸልይ።